በሬቨንስቡክ የሚኖር ዝምተኛ ሰው ነበር። ትልቅ ህልም ያለውና ትልቅ ሐሳቦችን የሚያስብ ሰው ነበር። ከዛም አንዲት ጠዋት እንደ ወትሮ በመንገድ ላይ እየተጓዘ እያለ በአንዲት ድንጋይ ላይ የተቀመጠ የሚያበራ ዳይመንድ የመሰለ ነገርን ያያል። ምን እንደሆነ የማወቅ ጥልቅ ጉጉት ስላደረበት የሚያበራውን ዳይመንድ በእጁ ይነካዋል። ከዛም የሚያስፈራ ድምፅ ያለው እንስሳ ማን የኔን እረፍት ለመበጥበጥ የመጣው በሚል ቁጡ ድምፅ ተናገረ። ኤልያስም በድንጋጤና በመርበትበት ባለበት ደርቆ ቀረ። አውቄ አይደለም በማለት በሚንቀጠቀጥ ድምፅ ይመልሳል። ከዛም ትንሽ ደቂቃ ዝም ካለ በኋላ ለስለስ ባለ ድምፅ እኔን አይተው በሕይወት የኖሩ ሰዎች ጥቂት ናቸው። መኖር ከፈለግ እኔ የምነግርህን ነገር ጠንቅቀህ አስበው ይለዋል። ይህን ከተማ የሚደግፈው ቅርስ እንደተሰረቀና ፈልጎ ለማግኘት እንዲያግዘው ይነግረዋል። ኤልያስም ይሄ ነገር ልቡን ስለነካው እሱን ለማገዝና ፈልጎ ለማግኘት ይወስናል። ልክ እሺ እንዳለ ድንጋዩ ያበራና የተለያዩ ትዝታዎችና ራዕዮችን ያሳዩታል። ቅርሱ ሲሰረቅ፣ ከተማ ሲቃጠልና ሰዎች ሲያለቅሱ ይመለከታል። ለምንድን ነው ይሄን የምታሳየኝ በማለት ኤልያስ ይጠይቀዋል። ምክንያቱም አንተ ተመርጠሃል ብሎ ይመልስለታል። ቶሎ ሌባውን አግኝተህ አገርህን አድን ይለዋል። ኤልያስም ጉዞውን ይጀምራል። ብዙ ከፈለገም በኋላ አንድ ከከተማው ስር የሚገኝ ዋሻ ውስጥ እግሩ ይጥለዋል። እዛ ዋሻ ውስጥም የቅርሱን ኃይል ተጠቅሞ የተለያዩ መጥፎ ሥራዎችን መስራት የሚፈልጉ ሰዎች ጥርቅም ነበር። ከነዛ ጥርቅሞች መሃልም ሌባውን ያገኘዋል። በድንጋጤም ሊና በማለት ይጣራል። ቅርሱን የሰረቀችው የሕፃንነት ጓደኛው ሊና ነበረች። እንዴት እንደዚህ ታደርጊያለሽ ብሎም ይጠይቃታል። እሷም ቅርሱን የሰረቀችው በሁለት መንግስቶች መሃል ጦርነት እንዳይፈጠርና ሕዝቦች እንዳይሞቱ ከፈለግሽ ቅርሱን ሰርቀሽ ይዘሽ ነይ ብለዋት እንደሆነ ተናገረች። ኤልያስም በተራው እንደተታለለችና ውሸታቸው እንደሆነ እንዲሁም ክፉ የሚያስቡ ግሩፖች እንደሆኑ ይነግራታል። የተፈጠረውንም ሁሉ ምንም ሳያስቀር ያስረዳታል። ከዛም ኤልያስን የሚያበራውን ዳይመንድ የሰጠውና በድምፅ ብቻ የሚያውቀው ድራጎኑ ኤላይሮን ይገለጣል። የቅርሱ ኃይል ለጥሩም ለመጥፎም ነገር ሊውል ይችላል። ይህ የሚወሰነው የያዘው ሰው ነው ይላችኋል። ሊናም ወደ ኤልያስ ቀስ ብላ ጠጋ በማለት ቅርሱ ራሱ ድራጎኑ ጋር እንደሆነ እንዲሁም ድራጎኑ ራሱ የማያውቀው ሌላ ማንነት በውስጡ ተደብቆ እንዳለ ተነግረዋለች። ኤልያስም ቶሎ ብሎ የተሰጠውን የሚያበራውን ዳይመንድ ኃይል በመጠቀም በድራጎኑ ኤላይሮን ላይ ያደረውን ክፉ መንፈስ ያስወግድለታል። ከዛም ድራጎኑ ያበራና ወደ ድሮ ቀድሞ ማንነቱ ይመለሳል። ኤልያስና ሊናንም ስላዳኑት ያመሰግናቸዋል። ድራጎኑም ቅርሱ ዕቃ ሳይሆን በድራጎኑ ላይ የነበረውን ክፉ መንፈስ በማስወገድ የሚገኝ እንደሆነ ይነግራቸዋል። ይህንንም ስላደረጉ አገራቸው ሰላም እንደሚሆንና ጦርነት እንደማይፈጠር ነግሯቸው ይሰወራል።